የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውንም ወደፊት ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የሚተላለፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 3። በዚህ ነገር ነቢዩ ዮናስ በብዙ ስህተቶች ውስጥ መውደቁን እናያለን። የመጀመሪያው ስህተት አለመታዘዝና አመፀኝነት ነበረ። ነቢዩ ዮናስ በዚህ ነገር ውስጥ እንደ አንድ ነቢይ ሰዎችን ለእግዚአብሔር መታዘዝ ከመጥራት ይልቅ ራሱ ለእግዚአብሔር መታዘዝ አቃተው። ቀጣዩ ዮናስ ከእግዚአብሔር ዘንድ መኮብለል ነው። ይህም እንደ ሞኝነትና እምነት ማጣት ያሉትን ኃጢአቶች በውስጡም ይዞ ነበር። ይህ የሚኮበልለው ነቢይ ሁሉም ቦታ ከሞላው አምላክ ፊት ኮብልሎ የት ሊገባ ነው? የሚገርም ነቢይ። እናንተስ እግዚአብሔርን በምትሸሹበት ጊዜ ሁሉ እንደሚገኝ ታውቃላችሁ። እርሱ በምትቀዝቡት ጀልባና መርከብ ውስጥ አለ፣ መርከቧን በሚሸከመው ውሃ ውስጥም አለ። ስለዚህ ከእግዚአብሔር ለመሸሽ ልትደበቅበት የምትመኘው ስፍራ አለ? ነቢዩ ዳዊት በእርግጥ እንዲህ ሲል ስለ አምላኩ ተናግሮ ነበር። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ